የተሰበረ ተስፋ ከውብሸት ወርቁ። አንዲት ውብ ወጣት በዚህ የገጠር መንደር ውስጥ ትኖራለች። ይቺ ወጣት በዚህ ቻያ በማትሞላ ዕድሜዋ ህልም የሚመስሉ ታሪኮችን አይታለች። ቀይ ክብ ፊቷ ያያትን ሁሉ ያማልላል። ሁሌም ከሁለት የሚጎነጎኑት ጥቋቁር ጸጉሮቿ ባንገቷ እየወረዱ ያጎጠጎጡ ጡቶቿ ላይ ያርፋሉ። አዘውትራ የምትለብሳት በአበባ የተጎደጎደች አረንጓዴ ቀሚስ አለቻት። በቅርቡ 8ኛ ክፍልን ጨርሳ የሃይስኩል ትምህርቷን ወደ ሌላ ሰፈር ሄዳ ለመማር እየተዘጋጀች ነበር። ሙሉነሽ ትባላለች። በአንኮበር የምትኖር ፈገግታ ከፊቷ የማይጠፋ ወጣት ናት። የአንኮበር ማለዳዎች ሁልጊዜም ቀዝቃዛዎች ናቸው። የጠዋቷ ፀሐይም በቶሎ አትደምቅም። ጥቅጥቅ ያለውና ከገደላማው ቁልቁለት የሚነሳው ነጭ ጭጋግ እንደ ውድ የሐር ጨርቅ መንደሯን ጠቅልሎ ይይዛታል። ሙሉነሽ ገና ዶሮ ሳይጮህ ነበር ከምንጣፏ የተነሳችው። ቅዝቃዜው የኮረብታውን አየር አልፎ አጥንት ውስጥ ይገባል። የእንጨት በሩን ቀስ አድርጋ ከፈተችው፣ እንዳይጮህና እናቷን ወይዘሮ አሰገደችን እንዳይቀሰቅስ እየተጠነቀቀች። በትናንሽ እጆቿ የሸክላን ስራዋን አነሳች። በረባሶ ጫማዋን አጥልቃ ወደ መንደሯ ትልቁ የውሃ ምንጭ ወደሚወስደው ቁልቁለት አመራች። መንገዱ ድንጋያማና በጭጋግ የተሸፈነ በመሆኑ አይታይም። እሷ ግን በልምድ ስለምታውቀው በጥንቃቄ ትጓዛለች። ምንጩ ጋር ስትደርስ ግን ብቻዋን አልነበረችም። በመንደሩ ውስጥ የሚኖር አበበ የሚባል ወጣት በሬዎቹን ይዞ ወደ ሸለቆው እየነዳ ነበር። አበበ ሙሉነሽን የሚወዳት አይን አፋር ገበሬ ነው። አበበ ትንሽ ቆም ብሎ ጠበቃትና ሙሉነሽ ዛሬም ተቀደምሽ አላት፣ ድምፁን ዝቅ አድርጎ። ከቅዝቃዜው የተነሳ ካፉ እንፋሎት ይወጣ። አው ዛሬ ስራ በጊዜ መጀመር አለብኝ አለችው፣ እንስራዋን ከቀዝቃዛው ምንጭ ውሃ አጠገብ እያወረደች። አበበ ትንሽ ዝም አለና አባትሽ እንዴት ናቸው? ህመማቸው ጋባ አላለላቸውም? አላት በሐሳቢነት ስሜት። ሙሉነሽ መልስ ከመስጠቷ በፊት ከበስተጀርባዋ ካለው ጥቅጥቅ ያለ የባህር ዛፍ ጫካ ውስጥ እንግዳ የሆነ የፉጨት ድምፅ ተሰማ። ሁለቱም ደነገጡ። በዚህ ሰዓት በዚያ ጭጋጋማ ገደል ውስጥ ፉጨት ያሰማው ማን ሊሆን ይችላል? የፉጨቱ ድምፅ እየቀረበ መጣ። የሙሉነሽ ልብ መምታት ጀመረ። የአንኮበር ተራሮች የውበትና የረፍት ቦታዎች ቢሆኑም በተመሳሳይ ደግሞ ድንገት ብቅ የሚሉ የማይታወቁ አደጋዎችም ያሉበት ነው። አበበ ዱላውን ጠበቅ አድርጎ ያዘና ቀስ ብሎ ተጠጋ። ምንም የተለየ ነገር አልታየው ሲል ካጠገቡ ያለውን ትልቅ ድንጋይ አነሳ። ወዲያው ግን አንድ የጎረምሳ ድምፅ ተሰማ። አበበ ድንጋዩን ጣለው፣ ይሁኔ ነኝ አለ ጎረምሳው። አበበ የያዘውን ድንጋይ እየጣለ አንተ ሞኝ ደመከልቡነ ነበር፣ በዚህ ጠዋት ጫካ ውስጥ ምን ያርመጠምጣል አለ። ጎረምሳው ቁምጣውን ከፍ አድርጎ እየታጠቀ ሆዴን ሲወጥረኝ ጊዜ ሸንጎ እየወጣው ነው አለ ወደ ሙሉነሽ እየተመለከተ። ሙሉነሽ እንስራዋን በውሃ ሞልታ ጨርሳ እየተነሳች ነበር። ጎረምሳው ሮጥ ብሎ ሄደና እንስራዋን እየያዘ ትንሽ ሳትጫወቺም አትሄጂም አለ። ሙሉነሽ እየተናደደች ልቀቀኝ፣ እኔ እንዳንተ ይደላኝ አይደለም አለችው እጁን ገፋ እያደረገች። አበበ ወደ ሙሉነሽ እየተጠጋ ልቀቃታተ አለና እንስራውን አንስቶ ጀርባዋ ላይ አስቀመጠው። ሙሉነሽ ወደ ጎረምሳው ሳትመለከት አበበን ፈገግ ብላ አየችውና መንገዷን ጀመረች።
ይሁን የሚባለውን ይህን ጎረምሳ አትወደውም። ብዙ ጊዜ በወጣች በገባች ቁጥር የሚያስቸግራት ልጅ ነው። ነገር ግን አበበን ስለሚፈራው የከፋ ነገር አያደርግባትም። የአበበን ስም ስትጠራበት ትንኮሳውን ትቶ ይሄዳል። ወደ ቤት ስትመለስ ቤቱ የጭስና የሳል ድምፅ ምድሩን አገኘችው። አባቷ አቶ ታደሰ ባልጋ ላይ ከተኙ 6 ወራት አልፏቸዋል። ደረታቸው በበሽታ ቆስሎ በየቀኑ እየመነመኑ ነው። ወይዘሮ አሰገደች ምድጃው ላይ እሳት ለማንደድ እየታገሉ ነበር። አይኖቻቸው በጭስ ቀልተዋል። እናቴን ያነደዋለሁ አለችና ሙሉነሽ እንስራዋን አስቀምጣ ወደ ምድጃው ቀረበች። በምድጃው ላይ ለመጋገር የገብስ ዱቄት አብኩታ ልታሰናዳ ስትል የዱቄቱ ዕቃ ውስጥ የቀረው ጥቂት እጅ ብቻ እንደሆነ አየች። ታናሽ ወንድሟ አለሙና ታናሽ እህቷ ደስታ ከብርድ ልብሳቸው ውስጥ ነው በረሃብ ዓይን ይመለከቷታል። አባቷ አቶ ታደሰ የመድኃኒቱ ቀን ዛሬ ነው አይደል ሙሉ አሉ በደካማ ድምፅ ካልጋቸው ላይ ሆነው። ሙሉነሽ የገብሱን እንጀራ እየጋገረች እጇ ተንቀጠቀጠ። ለመድኃኒቱ መግዣና የታናናሾቿ የትምህርት ቤት ደብተር ማሟያ ቀሪ ሳንቲም በቤቱ የለም። የተከረከመው የገብስ ምርትም አልቋል። ትንሽ ቆይቶ ገርበብ ያለው የበሩ መዝጋ በኃይል ተንኳኳ። ወይዘሮ አሰገደች ደንግጠው በሩን ሲከፍቱ የቆሙት አቶ ገረመው ነበሩ፣ የመሬት አከራዩ። አቶ ገረመው አይናቸው በቁጣ ተሞልቶ ይህን መሬት በአግባቡ ካላረሳችሁ መሬቱን ለሌላ ሰው ሰጠዋለሁ፣ በሚቀጥለው ሳምንት ውሳኔያችሁን ንገሩኝ ብለው ዛቱና መልስ ሳይጠብቁ ተመልሰው ሄዱ። ሙሉነሽ እሳቱን እየጫረች የቤተሰቧ ህልውና ባንኮበር ተራሮች ስር እየፈረሰ መሆኑን ተረዳችና እንባዋ በጉንጯ ቀስ ብሎ ወረደ። ቅዳሜ ባንኮበር የገበያ ቀን ነው። ሙሉነሽ የሰበሰበችውን ጥቂት ቅቤና 5 እንቁላሎችን በቅርጫት ይዛ ወደ ገበያ ወጣች። ገበያው በሰዎች ጫጫታ፣ በበግና በበቅሎ ጩኸት ድምቅ ብሏል። ዕቃዋን መሬት ላይ አስቀምጣ ገዢ እየጠበቀች ሳለ አንድ ጥቁር ሙሉ ልብስ የለበሰ የወርቅ ሰዓቱና ጫማው የሚያብለጨልጭ ሰው በፊቷ ቆመ። አቶ በቀለ ይባላል። ከአዲስ አበባ በየጊዜው እየመጣ ልጃገረዶችን የሚመለምል ታዋቂ ደላላ ነው። ይህችን የመሰለች ቆንጆ ልጅ እዚህ ድንጋይ ላይ ተቀምጣ የሰው ፊት ማየቷ ያሳዝናል አለና ወደ ሙሉነሽ ተጠጋ። ሙሉነሽ በጥርጣሬ አየችው። ደላላው ሙሉነሽን በአትኩሮት እያያት እዚህ ምን እየሰራሽ ነው አለ። ሙሉነሽ በፍርሃት አይኖች እያየችው ቅቤ እየሸጥኩ ነው አለችው። ቅቤ አለና አቶ በቀለ ሳቀ። አዲስ አበባ ብትመጪ ይሄን ፊትሽን በሳሙና ታጥበሽ በትልልቅ ሆቴሎች ውስጥ በደሞዝ እየሰራሽ በአንድ ወር የምታገኘው ገንዘብ የቤተሰብሽን ዕዳ በሙሉ ይከፍላል አለ። ሙሉነሽ የአቶ ታደሰ ልጅ መሆኗንና ቤተሰቡ በችግር ውስጥ እንዳለ ያውቃል። አቶ በቀለ አንድ ቅቤ አነሳና ባለ 200 ብር ኖት ቅርጫቷ ውስጥ አለላት። ይሄ ለቅቤው ነው፣ ካሰብሽበት በሚቀጥለው ማክሰኞ መናኸሪያው ጋር ጠብቂኝ ብሏት ወደ መኪናው አመራ። ሙሉነሽ የጣለላትን ብር አንስታ በአትኩሮት እያየችው ሐሳብ ውስጥ ገብታ ልቧ ለሁለት ተከፈለ። ያን ዕለት ማታ ባንኮበር ሰማይ ላይ ከባድ ዝናብ እየጣለ ነበር። የዝናቡ ጠብታዎች በሳር ክዳኑ ቤት ላይ ሲያርፉ የሚፈጥሩት ድምፅ የሙሉነሽን የውስጥ ውጊያ አባብሰዋል። ታናናሾቿ ወደ መኝታቸው ከሄዱ በኋላ ሙሉነሽ ከእናቷ ጋር ምድጃው ዳር ተቀመጠች። እናቴ አዲስ አበባ መሄድ እፈልጋለሁ አለች፣ ቃላቶቿን በጥንቃቄ እየመረጠች። ወይዘሮ አሰገደች የያዙትን ማገዶ መሬት ላይ ጣሉት። ምን አልሽ? አዲስ አበባ
ወደዛች ክፉ ከተማ ብቻሽን? በፍጹም አይሆንም። እዚያ ከተማ እኮ ሰውን በቁም ነው የሚበሉት አሉ ድንጋጤያቸው ሳይለቃቸው። ሙሉነሽ የእናቷ ስጋት ቢገባትም የግድ እናቷን ማሳመን አለባት። የእናቷን የሚያሳዝኑ አይኖች እያየች ግን እዚህስ ምን አማራጭ አለ እናቴ አለች እንባዋ እየመጣ። የአባቴ መድኃኒት አልቋል። አቶ ገረመው መሬቱን ሊቀሙን ነው። ዓለሙና ደስታ ረሃብ የልጅነት መልካቸውን እያጠፋው ነው። እኔ እዛ ሄጄ ሰርቼ በፍጥነት እመለሳለሁ። መቼም ቢሆን የአንኮበር ልጅ መሆኔን አልረሳውም አለች። እናቷ ፊታቸውን በነጠላቸው ሸፍነው ማልቀስ ጀመሩ። ሙሉነሽ ወደ እናቷ ተጠግታ አቀፈቻቸው። ወይዘሮ አሰገደች ለጊዜ የተረጋጉ ቢመስሉም በዓይኖቻቸው ግን እንቅልፍ ሳይዞር አደረ። በማግስቱ ጠዋት አባቷ አቶ ታደሰ ሙሉነሽን ወደ አልጋቸው አጠገብ ጠሯት። እጃቸው በጣም ቀዝቃዛ ሆኗል። ሳይቋርጥ ይንቀጠቀጥ ነበር። ሙሉነሽ ተንበርክካ እጃቸውን ሳመች። ልጄ አሉ በረዥሙ ተንፍሰው፣ የኔ መታመም አንቺን ለስደት ማድረሱን ሳስበው ይበልጥ ያመኛል። ግን ያንቺ ልብ ንጹህ ነው። ምንም ክፉ ነገር አያሸንፈውም። ለቤተሰብሽ ስትይ ነው የምትሄጂው አሉ። ከራስጌያቸው ስር በጥንቃቄ የተጠቀለለ የቆዳ ክታብና አንድ ጥንታዊ የብር ሳንቲም አወጡ። ሳንቲሙ ላይ የመስቀል ምልክት አለው። ሳንቲሙንና ክታቡን ወደ ሙሉነሽ ቀረብ እያደረጉ ይህ የቅድመ አያቶቼ ነው፣ በአንኮበር ተራሮች ላይ የኖረ የጨዋነት ምልክት ነው። ይህንን ይዘሽ ሂጂ። ከተማዋ ምንም ያክል ብልጭልጭ ብትሆን ማንነትሽን እንዳትረሺ። ክፉ ነገር ሲገጥምሽ ይሄን የብር ሳንቲም ይውና ለቤተሰቦች የገባሽውን ቃል አስታውሺ አሏት። የደከሙ አይኖቻቸው ላይ እንባ እየተቋጠረ ሙሉነሽ ሳንቲሙን ተቀብላ በእጆቿ አጥብቃ ጨበጠችው። አባቷ ደካማና ሸካራ እጃቸውን በትከሻዋ ላይ ጭነው መረቋት። ሂጂ ልጄ፣ በሄድሽበት መንገድ ሁሉ ይቅናሽ፣ ከአውሬዎች ስምምነት ያውጣሽ አሏት። ያ ምርቃት በሙሉነሽ ነፍስ ውስጥ የማይፈርስ የብርሃን ግንብ ሰራ። ሙሉነሽ ስትጠብቀው የነበረው ማክሰኞ ጠዋት ደረሰ። ሰዓቱ ሲቃረብ የአየር ሁኔታው ራሱ የሚያዝን ይመስል ጭጋጉ ይበልጥ ከብዶ ታየ። የያዘችውን ቢጫ ፌስታል ፈታችው። እናቷ ወይዘሮ አሰገደች ለጉዞ የሚሆን ቆሎ ቋጥረውላታል። ለብቻ ደግሞ በኮባ ቅጠል የተጠቀለለ ቂጣ ተቀምጧል። ሙሉነሽ ያደገችበትን እያንዳንዱን የድንጋይ ግድግዳና በጪስ የጠቆረ ቤታቸውን ዞር አየችው። ታናሽ ወንድሟ ዓለሙ እግሯ ላይ ተጠምጥሞ እያለቀሰ ነበር። እህቴ አዲስ አበባ አሻንጉሊት አለ አይደል? ይዘሽልኝ ትመጫለሽ አላት። አዎ አቡሽዬ፣ ብዙ ነገር ይዤላችሁ እመጣለሁ አለችው ጉንጩን እየሳመች። ከፌስታሉ ጋር የያዘቻት ሻንጣ በጣም ትንሽ ናት። ጥቂት ቀሚሶችንና የአባቷን ስጦታ ብቻ ይዛበታለች። ከአንኮበር ተራሮች የሚነፍሰው ቀዝቃዛ አየር የመጨረሻውን የስንብት ዳበሳ በፊቷ ላይ አሳረፈባት። ከቤቷ ደጃፍ ወጣችና ወደ ኋላ ለመመልከት ከበዳት። ወደ ኋላ ካየች የመሄድ አቅሟ ሊከዳት እንደሚችል አውቃለች። ሙሉነሽ ከመንደሩ ወጥታ ወደ ዋናው አስፋልት መንገድ በሚወስደው ኮረብታ ላይ ስትጓዝ አበበ ቁሞ ሲጠብቃት አየችው። በእጁ አንድ ትንሽ መሐረብ ይዟል። ሙሉነሽ መሄድሽ እውነት ሆነ አላት፣ አይኖቹ በእንባ ተሞልተው። መሄድ አለብኝ አበበ፣ ሌላ አማራጭ የለኝም አለችው ቀና ብላ ያየችው። አበበ ትንሽ ዝም አለና እንባ እየቀደመው
እኔ ዚሁኝ ቤተሰብሽን እጠብቃለሁ። አባትሽንም ወደ ሐኪም ወስዳቸዋለሁ። አንቺ ብቻ ራስሽን ጠብቂ፣ ከተማው ሰው ያጠፋል ይላሉ አለ መሐረቡን እየሰጣት። ይሄን ያዢው፣ ሲከፋሽም ባሽን ያብስልሻል። መሐረቡን እያየሽ ከአንኮበር ንፋስ የተሰራ የቤተሰቦቼ እጅ ነው በይው አላት። ሙሉነሽ መሐረቡን ተቀብላ ወደ ደረቷ አስጠጋችው። የመንደሩ ልጆችና ጎረቤቶችም ከመንገድ ዳር ቆመው እጃቸውን ለስንብት እያወዛወዙላት ነበር። ሙሉነሽ ለተወሰኑ ደቂቃዎች ተራመደችና ወደ ላይኛው የአንኮበር ቤተ መንግሥት ፍርስራሽና ወደ ጭጋጋማው ጫካ ለመጨረሻ ጊዜ አይኖቿን ወረወረች። ልቧ እንዲሸበር ስላልፈለገች ዞረችና ወደፊት ተራመደች። ያደገችበት ሰላማዊ ዓለም ወደ ኋላ ቀረ። ደላላው እንድትጠብቀው የነገራት መንገድ ላይ ስትደርስ አቶ በቀለ አልነበረም። ይልቁኑ የሱ ረዳት የሆነውና ኤልያስ የሚባል ቀጭን አይኖቹ የሚቅበዘበዙ ወጣት ነበር የሚጠብቃት። ከሰውየው አጠገብ ከሷ በተጨማሪ ሌሎች 2 ልጃገረዶችም አብረው ነበሩ። ከሌላ የገጠር ቀበሌ የመጡ ፍርሃት የወረራቸው ልጆች ናቸው። ቶሎ በሉ ግቡ አለ ኤልያስ ሚኒባሱን እየከፈተ። አዲስ አበባ እናንተን ለመጠበቅ ሰዓት የላትም አለ። ሚኒባሱ ሲገቡ ኤልያስ ማውራቱን ቀጠለ። እናንተ እድለኞች ናችሁ። አቶ በቀለ የመረጠላችሁ ትልቅ ቦታ ነው። ፎቅ ላይ ነው የምትተኙት። የፈረንጅ ምግብ ነው የምትበሉት እያለ በደለላ ቃላቱ ሊያማልላቸው ሞከረ። መኪናው ፍጥነቱን ጨምሮ ወደ ደብረ ብርሃን መስመር ሲያመራ ሙሉነሽ ከመስኮቷ አጠገብ ተቀምጣ አካባቢውን እየቃኘች ነበር። ከአንኮበር ወጣ ገባና ለምለም መልክዓ ምድር ወጥተው ወደ ሰፊው አስፋልት ሲገቡ የተፈጥሮ ቀለምም አብሮ መቀየር ጀመረ። ዛፎቹ ቀነሱ፣ የሳር ቤቶቹ ጠፉ። በምትካቸው የቆርቆሮ ክዳን ያላቸው ቤቶችና የፋብሪካ ጭሶች መታየት ጀመሩ። አብረዋት ያሉት ልጃገረዶች በመኪናው ፍጥነት እንዲሁም አዲስ ነገር በማየታቸው ፈዘው እንቅልፍ ወሰዳቸው። ሙሉነሽ ግን መተኛት አልቻለችም። የመኪናው ሞተር ድምፅ በጆሮዋ ላይ ወደፊት፣ ወደ አደጋ፣ ወደፊት እያለ የሚጮህ እየመሰላት ነበር። የአንኮበርን ቅዝቃዜ የለመደው ሰውነቷ ቀስ በቀስ ወደ ሞቃታማውና ወደ ተበከለ የከተማ አየር ሲቃረብ የመታፈን ስሜት ይሰማት ጀመር። ከሰዓታት ጉዞ በኋላ መኪናው በካራ ኮተቤ መስመር በኩል ወደ አዲስ አበባ ገባ። ሰዓቱ ከቀኑ 10 ሰዓት ሆኖ ነበር። ሙሉነሽ ከመስኮቱ ውጪ ያየችው ነገር አስደነገጣት። ሰማይ ጠቀስ ፎቆች፣ ልክ እንደ ጉንዳን የሚተራመሱ በሺዎች የሚቆጠሩ ሰዎች፣ እርስ በርስ የሚጋጩ የሚመስሉ መኪኖች እና የሳይረን ድምፅ። ማንም ሰው ማንንም የሚያይበት ጊዜ የለውም። ሁሉም ይሮጣል። መኪናው መናኸሪያ ውስጥ ገባና ቆመ። ኤልያስ ውረዱ፣ ሻንጣችሁን ያዙ እያለ ያጣድፋቸው ጀመር። ሙሉነሽ ከሚኒባሱ ወርዳ መሬቱን ስትረግጠው እግሮቿ ተንቀጠቀጡ። ዙሪያዋን አየች። የአንኮበር ጭጋግ የለም። ያበበ ቅን አይኖች የሉም። የአባቷ የዋህ ፊት የለም። እዚያ ያለችው እሷና ይቺ የማታውቃት ግዙፍ ከተማ ብቻ ናቸው። ሻንጣዋን ወደ ደረቷ አስጠግታ የገጠሩ ሕይወቴ እዚህ ጋር ከተመ፣ አምላኬ ሆይ አንተ ጠብቀኝ አለችና በረዥሙ ተነፈሰች። አዲሱና አስፈሪው ምዕራፍ ተጀመረ። ኤልያስ ሻንጣዋን ይዞ ወደ ሌላ መኪና አስገብቷት ጉዞ ሲጀምሩ የከተማዋን ስፋትና ግዙፍነት ስታይ ራሷን ሊያዞራት ደረሰ። መኪናው ሴምሲ በሚገኝ አንድ ሰላማዊ ሰፈር ውስጥ በረጃጅም የዘንባባ ዛፎችና በጠንካራ የብረት በር በተከበበ ያማረ ቪላ ደጃፍ ቆመ። በሩ ተከፍቶ ወደ ሳሎን ስትገባ የጠበቀቻቸው
የቤቱም መቤት ወይዘሮ ፍሬህይወት ናት። ፍሬህይወት እድሜዋ በ30ዎቹ መጨረሻ ላይ የሚገኝ ረጅም ቀላ ያለ ፊት ያላት፣ አይኖቿ ውስጥ የእናትነት ርህራሄ የሚታይባት ሴት ናት። ፍሬህይወት ሙሉነሽን ገና ስታያት የገጠር ንጽህናዋና የፊቷ ፍርሃት ወዲያው ገባት። ቀረብ ብላ የሚንቀጠቀጡትን እጆቿን በሁለት እጆቿ ጨበጠቻቸው። አይዞሽ ልጅ አትፍሪ፣ እዚህ ቤት ውስጥ እንደ ልጅ ነው የምትታየው። ስምሽ ማን ነው? አለቻት ድምጿን እያለሰለሰች። ሙሉነሽ እባላለሁ። ከቤቴ ካንኮበር ነው የመጣሁት አለች ሙሉነሽ አንገቷን ደፍታ ያረጀ ሻንጣዋን ወደ መሬት እያወረደች። የክፍለ ሀገር ልጆች ጨዋዎች ናቸው። ይሄውልሽ ሙሉነሽ፣ እኔና ባለቤቴ ብቻ ነን እዚህ የምንኖረው። ስራው ከባድ አይደለም። ቤቱን በንጽህና መያዝና አልፎ አልፎ ምግብ በማብሰል ማገዝ ነው። ፊትሽ ላይ እንደማነበው ከሆነ አሁን በጣም ደክሞሻል። መጀመሪያ የሚበላ ነገር ቅመሽና ረፍት አድርጊ አለች ወይዘሮ ፍሬህይወት በፍቅር አይኖች ተሞልታ። ሙሉነሽ የፍሬህይወትን ደግነት ስታይ በአንኮበር ጥላ ስር የተወቻቸው እናቷ ወይዘሮ አሰገደች ትዝ አሏት። በውስጧ ላይ የነገሰው የአዲስ አበባ አስፈሪነት በጥቂቱ የቀለላት ሲመጣ ተሰማት። ምሽት ላይ የአዲስ አበባ ሰማይ በደመና ሲጋረድ የአቶ ዳዊት ውድ መኪና ግቢ ውስጥ ቆመ። ዳዊት እድሜው 40 ገደማ የሆነ፣ ቆዳው ጥርት ያለ፣ ረጅም ጸጉሩ በግንባሩ አካባቢ በጥቂቱ የሸበተና ማራኪ የፊት ቅርጽ ያለው፣ ሁልጊዜ በፈገግታ የሚናገር ሰው ነው። በቤቱ ውስጥ ለባለቤቱ ፍሬህይወት እጅግ ደግና ሐሳቢ ባለቤት ቢሆንም ከቤት ውጭ ግን በሴት አፍቃሪነቱና በሴሰኝነቱ የሚታወቅ ባለ ሁለት ገጽታ ሰው ነበር። ወደ ሳሎን ሲገባ ሙሉነሽ የራት ጠረጴዛውን እያስተካከለች ነበር። ዳዊት ቆም ብሎ በአይኖቹ ከእግሯ እስከ ራሷ መረመራት። የገጠር ፊቷ ላይ ያለው ለስላሳነትና ወጣትነቷ ጎልቶ ይታያል። ፍሬ፣ እቺ ናት ካንኮበር የመጣችው አዲሷ ረዳታችን አላት ዳዊት ኮቱን እያወለቀ። አዎ ዳዊትዬ፣ የገጠር ንጽህና ያለቀቀ ምስኪን ልጅ ናት አለች ፍሬህይወት ወደ ባለቤቷ ተጠግታ ጉንጩን እየሳመች። ዳዊት ወደ ሙሉነሽ ዞሮ ፊቱ ላይ ማራኪ ፈገግታ እያሳየ እንኳን ደህና መጣሽ፣ ይህን ቤት እንደገዛ ቤትሽ እንድታየው ፈልጋለሁ። የሚጎልሽ ነገር ካለ ለፍሬህይወት በነጻነት ንገሪያት፣ እሺ አላት። እሺ ጋሼ፣ እግዚአብሔር ያክብርልኝ አለች ሙሉነሽ ድምጿን ዝቅ አድርጋ። ዳዊት በሳሎኑ ወንበር ላይ ተቀምጦ ፍሬህይወትን እያወራት ሳለ አይኖቹ ግን ኩሽና በገባችና በወጣች ቁጥር ሙሉነሽን መከታተል አላቆሙም ነበር። ከቪላው ዋና ህንጻ በስተጀርባ ካሉት ክፍሎች በአንዱ ውስጥ በለጠ የተባለ ወጣት ተከራይቷል። በለጠ እድሜው በሃያዎቹ መጀመሪያ ላይ የሚገኝ መካከለኛ ቁመት ያለው፣ ፊቱ ላይ የአስተዋይነትና የንቃት ገጽታ የሚነበብበት ጥቅጥቅ ያለ ጥቁር ጸጉር ያለውና ወፍራም መነጽር የሚያደርግ የመንግስት ሰራተኛ ነው። በአንዱ ቀን ማታ በለጠ ከሥራ ተመልሶ ግቢ ውስጥ ከውሃ ቧንቧው እየታጠበ ሳለ ሙሉነሽ የቆሻሻ ቅርጫት ውስጥ ቆሻሻ ለመጣል ወደ ጓሮ ወጣች። በለጠ መነጽሩን አስተካክሎ በፈገግታ ተመለከታት። ሰላም እህታችን፣ አዲስ ነሽ መሰለኝ፣ ትላንት ስትገቢ አይቼሽ ነበር አላት ድምፁን ከፍ አድርጎ። ሙሉነሽ ደንግጣ ቆመች። አዎ ሰራተኛው ነኝ የገባሁት አለች። በለጠ እባላለሁ፣ እዚህ ጥግ ክፍል ነው የምኖረው። ከሀገር ቤት ነው የመጣሽው? አዎ ካንኮበር ነኝ። አንኮበር እጅግ ታሪካዊና ቀዝቃዛ ቦታ እኮ ናት። እዚህ ከተማ ውስጥ መጀመሪያ ላይ ብቸኝነት ሊሰማሽ ይችላል። እኔም መጀመሪያ ስመጣ እንዲሁ ነበርኩ። ለማንኛውም የሚቸግርሽ ነገር ካለ ወይም መጽሐፍ ማንበብ የምትወጂ ከሆነ እኔን መጠየቅ ትችያለሽ አላት በአክብሮት። ሙሉነሽ በለጠ ካሳያት ንጹህ ወዳጅነት የተነሳ ልቧ ተነካ።
በአዲስ አበባ ውስጥ ከአሰሪዎቿ ውጪ የሚያናግራት የመጀመሪያው ኩዩዋ ነበር። በመካከላቸው ያለው ወዳጅነት በየቀኑ ማታ ማታ በሚያደርጉት ጨዋታ እያደገ መጣ። ወይዘሮ ፍሬህይወት ባለቤቷን ዳዊትን ከነፍሷ በላይ ትወዷለች። ለሱ ስትል ያልሄደችበት የሕክምና ቦታ፣ ያልደረሰችበት ጸበል የለም። ነገር ግን በትዳራቸው 9ኛ ዓመት ላይም ያ ጥቁር ጥላ አልተቀረፈም ነበር። ፍሬህይወት ልጅ መውለድ የማትችል መካን ሴት ናት። አንድ ቀን ምሽት ዳዊት ከሥራ ዘግይቶ ሲገባ ፍሬህይወት መኝታ ክፍል ውስጥ አልጋው ላይ ተቀምጣ የሕፃናት ልብሶችን እያየች በዝምታ ስታለቅስ ነበር። ዳዊት ወደ ክፍሉ ገብቶ አጠገቧ ተቀመጠ። ፍርዬ አሁንም እያለቀሽ ነው? ምንድነው ይሄ? አላት ልብሱን እየቀየረ። ዳዊትዬ እኔ እኮ በየቀኑ የምጸልየው አንተን የልጅ አባት ለማድረግ ነው። የኔ ማህፀን ግን አልታዘዝ አለኝ። የጓደኞቻችንን ልጆች ስታቅፍ አይነ ውስጥ ያለውን ናፍቆት ሳይ ልቤ ይደማል አለች እቅፉ ውስጥ እየገባችና ስቅስቅ ብላ እንባዋን እያፈሰሰች። ዳዊት ፊቷን አሻሸና ፍርዬ እባክሽ ራስሽን አታሰቃይ። እኔ አንቺን ብቻ ነው የምፈልገው። ልጅ ባይኖረንም ትዳራችን አይፈርስም። እኔ ካንቺ ጋር ነኝ አላት። ቃላቱ የደግነት ቢመስሉም የዳዊት አይኖች ግን ወደ ግድግዳው ዞረው በምሬትና በትካዜ ተሞልተው ነበር። የውስጡ የዘር ፍላጎት በየቀኑ እየበላው መጥቷል። የአቶ ዳዊት እናት ወይዘሮ አልማዝ አልፎ አልፎ ወደ ቪላው ይመጣሉ። ወይዘሮ አልማዝ ኩሩ፣ ፊታቸው ላይ የእድሜ መጨማደድ ቢኖርም ድክመት የማይታይባቸው ወፍራምና የሚያስፈሩ ቁጡ አይኖች ያላቸው ሴት ናቸው። ወይዘሮ አልማዝ ፍሬህይወትን ልጃቸውን መካን አድርጋ አስቀርተዋለች ብለው ስለሚያስቡ ፈጽሞ አይወዷትም። ያን ዕለት እሁድ ከሰዓት በኋላ ወይዘሮ አልማዝ ሳሎን ውስጥ ተቀምጠው ፍሬህይወት ቡና ስታፈላላቸው፣ ሙሉነሽ ደግሞ መክሰስ እያቀረበች ነበር። ወይዘሮ አልማዝ ሆን ብለው ስኒውን በኃይል ጠረጴዛው ላይ አስቀመጡት። ለመሆኑ ዳዊት የት ሄደ? ዛሬ እሁድ እኮ ነው። ቤት የማይውለው ለምንድን ነው? አሉ ወይዘሮ አልማዝ። እማማ ለሥራ ጉዳይ ቢሮ ሄዶ ነው፣ አሁን ይመጣል አለች ፍሬህይወት በፈገግታ። ሥራ ነው ወይስ ቤት ውስጥ የሚጮህ ልጅ ስላጣ ነው ውጭ የሚውለው? አሉ ወይዘሮ አልማዝ ፊታቸውን አክስለው። ቀጠሉና ይሄ ቤት እኮ መቃብር ይመስላል። የልጄን ዘር ሳላይ ልሙት? ወይዘሮ ፍሬህይወት 9 ዓመት ሙሉ የልጄን እድል ዘግተሽ አስቀመጥሽው። አንቺ እኮ የልጄን ዘር ያጠፋሽ ዘር አምካኝ ነሽ አላት። ፍሬህይወት የሰማችው ቃል ልቧን ሰንጥቆት እንባዋ እየፈሰሰ ወደ መኝታ ክፍሏ ሮጠች። ሙሉነሽ ከኩሽና ቆማ ይህንን ስትሰማ በወይዘሮ አልማዝ ጭካኔ ደነገጠች። ቀናት ወደ ሳምንታት፣ ሳምንታት ደግሞ ወደ ወራት ተቀየሩ። ሙሉነሽ በአዲሱ ቤት ውስጥ ስራዋን በሚገባ ብትለምድም በትልቁ ቪላ ውስጥ የሚሰማትን የባዕድነት ስሜት ግን ሙሉ በሙሉ ልታስወግደው አልቻለችም። ይህንን ብቸኝነቷን የሚጋራላትና በነፍሷ ውስጥ አዲስ ተስፋ የሚዘራው በግቢው ጀርባ የሚኖረው ወጣት በለጠ ብቻ ነበር። በለጠ ማታ ከቢሮ ሲመለስ ሙሉነሽ የጓሮውን መብራት አብርታ አትክልቶቹን እያጠጣች ነበር። በለጠ መነጽሩን በእጁ አስተካክሎ ወደሷ አቀረበ። የፊት ገጽታው ላይ ሁልጊዜ የሚታየው ጨዋነትና አክብሮት ሙሉነሽን ያረጋጋታል። ሙሉነሽ ዛሬም ስራ በዛብሽ? አላት በለጠ አጠገቧ ካለው የፕላስቲክ ወንበር ላይ የተቀመጠ። አይ ዛሬ እንኳን ወይዘሮ ፍሬህይወትም አግዘውኛል። በጣም ደግ ሰው እኮ ናቸው አለች ሙሉነሽ ከቧንቧ በጎማ ተስቦ የመጣውን ውሃ ወደ ሌላ አቅጣጫ ያዞረች። አዎ መቤቲቱ ደግ ሰው ናቸው። ግን ሙሉነሽ እኔ ሁልጊዜ የምናደደው ይቺ ከተማ አንቺን የመሰለ ንጹህ ሰው እዚህ ግቢ ውስጥ በሰው አገልጋይነት ብቻ እንድትወሰኝ ማድረጓን ስታዘብ ነው አላት በትኩረት አይኖቿን እያየ። ሙሉነሽ
ፊቷ በሀፍረት ቀላ። እዚህ መምጣቴ እኮ ቤተሰቦቼን ከድህነት ለማውጣት ነው በለጠ፣ ሌላ ምን አማራጭ አለኝ አለች ድምጿን ቀንሳ እየተከዘች። አማራጭማ አለሽ ሙሉነሽ። እኔ ካንቺ ጋር ጠንካራ ህይወት መመስረት ፈልጋለሁ። አሁን የሚሰራው ስራ ትንሽ ቢሆንም ወደፊት አብረን የራሳችንን ጎጆ መስርተን የአንኮበር ቤተሰቦችሽን መርዳት እንችላለን። እኔ እኮ ወድሻለሁ አላት። ሙሉነሽ የቃላቱን እውነተኝነት በአይኖቹ ውስጥ አነበበችው። በአዲስ አበባ የኮንክሪት ህይወት ውስጥ ንጹህ ፍቅር የሚሰጣት ሰው ማግኘቷ በነፍሷ ውስጥ ትልቅ የደስታ ግንብ አቆመላት። በሌላ በኩል ደግሞ የወይዘሮ አልማዝ አደገኛ እቅድ እየበሰለ ነበር። ልጃቸው ዳዊት ያለ ዘር መቅረቱን በፍጹም ሊቀበሉት አልቻሉም። ፍሬዎትን ከቤት ለማስወጣትና የልጃቸውን ስም ለማስቀጠል ሲሉ በሙሉነሽ ወጣትነትና የዋህነት ለመጠቀም ወሰኑ። ከብዙ መብሰልሰል በኋላ የወይዘሮ አልማዝ እቅድ የሚተገበርበት ቀን ደረሰ። ቅዳሜ ጠዋት ፍሬዎት ለቅርብ ዘመድ ለቅሶ ጉዳይ ከአዲስ አበባ ውጭ ወደሚገኝ ገጠር መሄድ እንዳለባት ተናገረች። ዳዊት ፍሬዎትን ሸኝቶ ሲመለስ የእናቱ ስልክ ተደወለ። ዳዊት ፍሬዎት ሄደች አሉት ወይዘሮ አልማዝ። አዎ ማማ፣ አሁን ሸኝቻት ተመለስኩ። መልካም፣ ያችን ልጅ ሙሉነሽን ይዛት አሁኑን ወደ እኔ ቤት ነው። ዛሬ ትልቅ የማህበር ዝክር አለብኝ። እሷም ቤት ውስጥ ታግዘኛለች፣ አንተም ከኔ ጋር ትውላለህ አሉት። ዳዊት ልቡ ያመነታ ወደ ኩሽና አመራ። ሙሉነሽ በኩሽና ውስጥ ዕቃዎችን እያጠበች ነበር። ሙሉነሽ፣ እማማ ቤት ዛሬ ዝግጅት ስላለ እዛ ሄደሽ እንድታግዣቸው ይፈልጋሉ። ማታ አብረን እንመለሳለን አላት። እሺ ጋሼ ዳዊት፣ ወይዘሮ ፍሬዎት ግን ያውቃሉ አለች ሙሉነሽ በየዋህነት። አዎ እኔ ነግሬያታለሁ፣ አይዞሽ አላት ዳዊት ውስጡ በፍርሃት እየተናወጠ። ሁለቱም ከወይዘሮ አልማዝ ቤት ሲደርሱ ቤቱ በቅንጦት ምግቦችና በመጠጥ መዓዛ ተሞልቶ ነበር። በወይዘሮ አልማዝ ቤት ውስጥ ጥቂት የቅርብ ዘመዶች የነበሩ ቢሆንም ወደ አመሻሹ ላይ ግን ሁሉንም በየምክንያቱ እንዲበተኑ አደረጉ። ሙሉነሽ ቀን ሙሉ ስትሰራ ውላ በጣም ደክሟታል። ከራት ጠረጴዛው ላይ ወይዘሮ አልማዝ በውስጡ ኃይለኛ አልኮል ያለበትን ጣፋጭ ወይን ጠጅ አቀረቡ። ይሄውልሽ ሙሉነሽ ልጄ፣ ቀን ሙሉ ስትደክሚ ውለሻል። ይሄን የወይን ጠጅ ቀስ እያልሽ ጠጪ። ከሀገር ቤት የመጣ ለጤና የሚስማማ ነው፣ ድካምሽን ያጠፋዋል አሏት ብርጭቆውን እያቀረቡላት። እማማ፣ እኔ እኮ መጠጥ ጠጥቼ አላውቅም አለች ሙሉነሽ እጇን ወደ ኋላ እየመለሰች። ይሄ እኮ መጠጥ አይደለም፣ ጭማቂ ነው፣ ጠጪው፣ አትከራከሪኝ አሏት ድምጻቸውን ከረር አድርገው። ሙሉነሽ ፍርሃት ስለተሰማት ብርጭቆውን ተቀብላ ጨለጠችው። መጠጡ በጣም ጣፋጭ ቢሆንም ወዲያውኑ ጭንቅላቷን ማዞር ጀመረ። በአንጻሩ ዳዊትም ከእናቱ ፊት ተቀምጦ በውስጡ ባለው የጥፋተኝነት ስሜትና በልጅ ናፍቆት ምክንያት ደጋግሞ ይጋት ነበር። ከምሽቱ 4 ሰዓት ሲሆን ሁለቱም ሙሉ በሙሉ በስካር ማዕበል ውስጥ ተዋጡ። የቤቱ መብራት ፈዘዝ ብሎ እየበራ ነበር። ሙሉነሽ ሳሎኑ ሶፋ ላይ ተዘርግታ በስካር እየቃተተች ነበር። ዳዊትም ራሱን መቆጣጠር አቅቶት የባጤ ቆጡን ያወራ ነበር። ወይዘሮ አልማዝ ይሄን ጊዜ ነበር የተጠቀሙበት። ዳዊትን ደግፈው ወደ መኝታ ክፍሉ ወሰዱት። ከዚያም ሙሉነሽን እየጎተቱ ወስደው እዚያው አልጋ ላይ አጠገቡ አስተኟት። ክፍሉን ከውጭ ቆልፈውት ሄዱ። በዚያ የጨለማና የስካር ሌሊት ሙሉነሽ በህልምና በውኑ ዓለም መካከሉና ስትታገል የዳዊት ሸካራ እጆችና የሰውነት ጉልበት አሸነፋት። አልኮሉ አይምሮዋን ስላደነዘዘው መጮህ እንኳን አልቻለችም። ንጋት ላይ የጧቱ ብርሃን በመስኮት በኩል ሲገባ ሙሉነሽ ቀስ ብላ አይኖቿን ከፈተች።
ሰውነቷ በከባድ ህመም ተወጥሯል። ዞር ስትል አጠገቧ አቶ ዳዊት ተኝቶ አየችው። ድንግልናዋ መጥፋቱን፣ ለቤተሰቦቿ የገባችውን ቃል ማፍረሷንና በደጓ ፍሬህይወት ላይ የሰራችውን ክደት ስታስበው ልቧ ተሰበረ። አልጋው ላይ ተቀምጣ ስቅስቅ ብላ ማልቀስ ጀመረች። ከዚያ አስፈሪ ሌሊት በኋላ 2 ወራት አለፉ። በቪላው ውስጥ ሁሉም ነገር እንደ ቀድሞ የሚቀጥል ቢመስልም የሙሉነሽ ነፍስ ግን በየቀኑ በጸጸት እሳት ትቃጠል ነበር። ወይዘሮ ፍሬህይወት በደግነት ፊቷ ስታያት ሙሉነሽ የጥፋተኝነት ስሜት ይበረታባታል። አቶ ዳዊት ደግሞ ሳሎን ውስጥ ሳያት ምንም እንዳልተፈጠረ አይኖቹን ያዞራል። ይህ ሁሉ ሳይበቃ ግን ሌላ አዲስ ማት በሰውነቷ ላይ መታየት ጀመረ። ጧት ከእንቅልፏ ስትነሳ ከባድ ማቅለሽለሽና ማዞር ያጥለቀልቃት ጀመር። አንድ ቀን ማታ በግቢ ውስጥ በለጠ አትክልቶቹን ውሃ ጠጥቶ ሲመለስ ሙሉነሽ የጓሮ ግድግዳ ላይ ተደግፋ ስታስመልስ አያትና በፍጥነት ወደሷ ሮጠ። ሙሉነሽ ምን ሆነሽ ነው? ይሄ ነገር እኮ ለአንድ ሳምንት ሙሉ ሲደጋገምብሽ አየው። ታመሻል እንዴ? አላት በጭንቀት ትከሻዋን ይዞ። አይ በለጠ ምንም አይደለም፣ የከተማው አየር አልተስማማኝም መሰለኝ አለች እንባዋን በጣቶቿ እየጠረገች። የለም አትዋሽኝ፣ እኔ እኮ እወድሻለሁ። ያንቺ መታመም እኔን ያመኛል። ነገ ጠዋት ፍቃድ ጠይቂና ወደ ሕክምና ቤት እንሂድ አላት ንጹህ የፍቅር አይኖቹን ጥሎባት። ሙሉነሽ በበለጠ ፍቅር ይበልጥ ልቧ ተሰበረ። እውነቱን ልትነግረው አልቻለችም። ቀስ ብላ ወደ ሳሎን ተመለሰች። ሌሊቱን ሙሉ ስትጨነቅ አዳረችና በማግስቱ ጠዋት በድብቅ ከነሱ ሰፈር ካለ ፋርማሲ ሄደች። የሚያማትን ነገር ነገረቻቸው። በፋርማሲው የነበሩት ነርሶች እርግዝና ሊሆን እንደሚችል ጠርጥረው የሽንት ምርመራ ማድረጊያ እስክሪብቶ የምትመስል ፕሬግናንሲ ቴስት መሳሪያ ሰጧትና በቀላሉ ራሷን እንዴት መመርመር እንደምትችል አስረዷት። የመኝታ ክፍሏን ዘግታ በሽንቷ ላይ ነክረው ውጤቱን ስታይ 2 ቀይ መስመሮች በግልጽ ወጡ። መሳሪያው እርግዝና እንዳለ ነገራት። ሙሉነሽ ሆዷን ይዛ መሬት ላይ ተቀመጠች። የእርግዝናው ዜና ሙሉነሽ ውስጥ ያለውን የመጨረሻ ተስፋ ማጠጠው። ሚስጥሩን ይዛ ለመቆየት አቅም አጣች። አንድ ቀን ከሰዓት በኋላ ወይዘሮ ፍሬህይወት ለትልቅ ስብሰባ ከቤት በወጣችበት ሰዓት አቶ ዳዊት ሳሎን ውስጥ ብቻውን ተቀምጦ የሥራ መዛግብትን እያነበበ ነበር። ሙሉነሽ እጆቿ እየተንቀጠቀጡ ወደሱ ቀረበች። ጋሼ ዳዊት የማልደብቅ ትልቅ ሚስጥር አለኝ አለች ድምጿ እየተቆራረጠ። ዳዊት ቀና ብሎ አያት። የፊቷ መገርጣትና ፍርሃት አስደነገጠው። ምንድነው ሙሉነሽ? ፍሬህይወት ከመምጣቷ በፊት ቶሎ ንገሪኝ አላት መጽሐፉን እየዘጋ። እኔ አርግዣለሁ ያኔ ማማ ቤት በነበረው ሌሊት። ቃላቶቿ ሳያልቁ እንባዋ ቀደማት። ዳዊት ከወንበሩ በድንጋጤ የተነሳ ፊቱ በቅጽበት ወደ ጥቁርነት ተቀየረ። ፍሬህይወት ይህንን ካወቀች ትዳሩ እንደሚፈርስ፣ በሰፈርና በሥራ ቦታ ያለው ስም በሙሉ መሬት እንደሚረግጥ አሰበ። የአባትነት ስሜቱ ሳይሆን የራስ ወዳድነቱ ፍርሃት አሸነፈው። ምን? አንቺ የገጠር ጋጦጥ ምን አልሽኝ? ብሎ ትከሻዋን በኃይል ጨበጠው። ይህ ልጄ እኔ መሆኑን ማረጋገጫለሽ? አሁኑን ሻንጣሽን ይዘሽ ከዚህ ቤት ውጪ። ፍሬህይወት ሳታይሽ ጥፊ። ስሜን የትን ቦታ ብታነሺ ሕይወትሽን አጠፋታለሁ ብሎ ጮኸባት። ሙሉነሽ በፍርሃት እየተንቀጠቀጠች ወደ ክፍሏ ሮጠች። ያረጀውን ሻንጣዋን አነሳችና በለጠ ሳይመጣና ፍሬህይወት ሳታያት በለቅሶ ግቢውን ጥላ ወጣች። በለቅሶና በመደናገጥ ወደ አስፋልቱ የወጣችው ሙሉነሽ የምትሄድበት ቦታ አልነበራትም። ወደ አንኮበር ለመመለስም የአባቷ ምርቃትና የተበላሸው ጨዋነቷ ትዝ አላት። ይህንን የእርግዝና ሆድ ይዛ መመለስ ሞት ሆነባት። በመጨረሻም ብቸኛው አማራጭ የአደገኛ ዕቅድ ወደ ተሸረበበት ወደ አቶ ዳዊት እናት ወደ ወይዘሮ አልማዝ ቤት መሄድ መሆኑን አውቃ ቀጥታ
ወደዚያ መራች። ወይዘሮ አልማዝ በበራቸው በኩል ሙሉነሽ ሻንጣዋን ይዛ በለቅሶ ስትመጣ አዩአት። በፊታቸው ላይ የድል አድራጊነት ሰይጣናዊ ፈገግታ ወዲያውኑ በራ። እማማ ጋሼ ዳዊት አባረረኝ፣ እኔ አርግዣለሁ አለች መሬት ላይ ተደፍታ እያለቀሰች። ወይዘሮ አልማዝ ምንም አልመሰላቸውም። አይዞሽ የኔ ልጅ ተነሺ አሉ ደግፈው እያነሷት። ወይዘሮ አልማዝ እየሳቁ ያ ጅል ከቤቱ እንድትወጪ ያደረገው በድንጋጤ ነው፣ ትዳሩ እንዳይፈርስ ፈርቶ ነው። እሱ ባይቀበልሽም እኔ ልጄን ዘር የቤተሰባችንን ተተኪ መሬት ላይ አልጥልም። ፍሬዎትም ሆነች ዳዊት አሁን እዚህ መሆንሽን ማወቅ የለባቸውም። እዚህ እኔ ቤት ውስጥ ትኖሪያለሽ። የሚበላና የሚጠጣ ነገር ሁሉ እኔ አቀርብልሻለሁ አሏት። ሙሉነሽ ከሰይጣኑ አቶ ዳዊት ቤት ወጥታ ከሌላኛዋ ሚስጥረኛ እናቱ እስር ቤት እንደገባች አውቃለች። ነገር ግን ለሆዷ ፍሬ ስትል በወይዘሮ አልማዝ የድብቅ ክፍል ውስጥ ተቆልፎባት መኖር ጀመረች። ከ3 ሳምንታት በኋላ አቶ ዳዊት በጭንቀትና በትካዜ ወደ እናቱ ቤት መጣ። ሙሉነሽ ከጠፋችበት ጊዜ ጀምሮ ፍሬዎት በየቀኑ ታለቅሳለች። በለጠም ግቢ ውስጥ ዳዊትን በጥርጣሬ ዓይን ይመረምረው ነበር። ዳዊት ሳሎን ውስጥ ሲቀመጥ እናቱ ወይዘሮ አልማዝ አጠገቡ መጥተው ተቀመጡ። የኔ ልጅ ያቺ ልጅ ሙሉነሽ የት እንዳለች ታውቃለህ? አሉት በትኩረት እያዩት። አላውቅም እማማ፣ አባረሪያታለሁ። እሷ በመጣችበት እግሯ ወደ ሀገሯ ብትመለስ ይሻላል አላቸው በንዴት። አትሳሳት ልጄ፣ እሷ እዚህ እኔ ቤት ናት ያለችው። ያንተን ልጅ የቤተሰባችንን ተተኪ ልጅ በሆዷ ይዛለች። እሷን መበደል መርገም ያመጣብሃል። ስለዚህ አሁኑኑ ለብቻዋ ቤት ተከራይታ አስቀምጣት አሉት። ዳዊት የሰማውን ማመን አልቻለም። የውስጡ የአባትነት ስሜትና የእናቱ አስገዳጅ ቃላት አሸነፉት። በፍጥነት ቦሌ አራብሳ አካባቢ የሚገኝ አንድ ዘመናዊ ባለ 1 ክፍል ቤት ተከራየላት። ለሙሉነሽም የሚበላና የሚጠጣ የምታዘጋጅ፣ ጤናዋን የምትጠብቅ ሌላ የቤት ሰራተኛ ቀጠረላት። ሙሉነሽ ግን በቅንጦት አልጋ ላይ ብትተኛም ህሊናዋ ግን በወይዘሮ ፍሬዎት ክህደትና በበለጠ ንጹህ የፍቅር ናፍቆት ይቆስል ነበር። ነገሮች ግን እንደተደበቁ አልቀሩም። የወይዘሮ ፍሬዎት የቅርብ ጓደኛ ሳሮን በከተማ ውስጥ ያሉ ወሬዎችን እነማን ከማን ጋር እንደሚሄዱ በመከታተል የምትታወቅ ንቁና በጣም መርማሪ አይኖች ያሏት ሴት ናት። በአንዱ ቀን ከሰዓት በኋላ ሳሮን በቦሌ አራብሳ ኮንዶሚኒየም አካባቢ ዕቃ ግዢ ወጥታ ሳለ ድንገት የአቶ ዳዊትን መኪና አየችው። ዳዊት መኪናውን አቁሞ በእጁ የፍራፍሬ ፌስታል ይዞ ወደ አንዱ ፎቅ ሲወጣ በትኩረት ተመለከተችው። ሳሮን በጥርጣሬ ልቧ መታ። ዳዊት እዚህ ሰፈር ምን ይሰራል ስትል ራሷን ጠየቀች። ዳዊት ወደ ፎቁ ወጥቶ ከገባ ከግማሽ ሰዓት በኋላ ወርዶ ሄደ። ሳሮን በቀስታ ወደ ፎቁ ወጣችና ዳዊት የገባበትን የበር ቁጥር ፈልጋ አንኳኳች። በሩን የከፈተችላት አዲሷ ሰራተኛ ነበረች። ሳሮን በበሩ መጋረጃ በኩል ወደ ውስጥ በትኩረት ስታይ ፊቷ ላይ ጥልቅ ሐዘን ሰፍኖ የተቀመጠችውን ሙሉነሽን በዓይኗ አየቻት። ሳሮን አፏን በእጇ ያዘች። ሚስጥሩ በሙሉ ፍንትው ብሎ ታያት። ይቅርታ ቤት ተሳስቼ ነው አለችና ፈጠን እያለች ወደ ደረጃዎቹ ወረደች። ሳሮን ከቦሌ አራብሳ ኮንዶሚኒየም እንደወረደች ልቧ በድንጋጤና በንዴት እየመታ ነበር። ወዲያውኑ መኪናዋን አስነስታ ወደ እነ ፍሬዎት ቤት አመራች። ሳሎን ውስጥ ስትገባ ወይዘሮ ፍሬዎት ሶፋው ላይ ተቀምጣ በሐሳብ ተውጣ ነበር። ሳሮን በፍጥነት መታ አጠገቧ ተቀመጠችና የፍሬዎትን እጆች አጥብቃ አጨበጠቻቸው። ፊቷ ላይ የሚታየው መገርጣት ፍሬዎትን አስደነገጣት። ሳሮን ምን ሆነሽ ነው? መንገድ ላይ አደጋ አጋጠመሽ እንዴ? አለች ፍሬዎት በጥርጣሬ እያየቻት። ፍርዬ፣ የኔ መደንገጥ ላንቺ አይጠቅምም።
የምነግርሽን ነገር ለመስማት ግን ነፍስሽን አጠንክሪ። ያቺ በየቀኑ የምታለቅሽላት የት ገባች እያልሽ መንደሩን ሁሉ የምታውኪባት የገጠር ሰራተኛሽ ሙሉነሽ የት እንዳለች አውቄያለሁ አለች ሳሮን ድምጿን ዝቅ አድርጋ። የት ናት? ንገሪኝ። ደህና ናት? እኔ እኮ እንደ ልጄ። ፍሬህይወት ቃላቷን ሳትጨርስ ሳሮን አቋረጠቻት። ልጅሽ አይደለችም ፍሬህይወት፣ ጠላትሽ ናት። ባለቤትሽ ዳዊት ቦሌ አራብሳ አካባቢ ኮንዶሚኒየም ተከራይቶ ሰራተኛ ቀጥሮ በቅንጦት አስቀምጧታል። እንደ ጠረጠርኩት ከሆነ የዳዊትን ልጅ በሆዷ ይዛለች። እኔ አሁን በዓይኔ ያቻት ነው የመጣሁት አለች፣ በጓደኛዋ ፍሬህይወት ላይ የተሰራው ክህደት እያንገበገባት። ፍሬህይወት የሰማችው ቃል መብረቁ ነው አናቷ ላይ የወረደባት መሰላት። መላው አካሏ ተንቀጠቀጠ። አይኖቿ ውስጥ የነበረው ያደግነትና የእናትነት ርህራሄ በቅጽበት ጠፍቶ በጥቁር በቀልና በቁጣ ተተካ። ዳዊትና ያቺ ውሻ ይህንን አደረጉብኝ? 9 ዓመት ሙሉ ያመለኩት ባሌና እንደ እናቴ የተንከባከብኳት እባብ። ፍሬህይወት ድምጿን አጥፍታ መሬት ላይ ወደቀች። ነገር ግን ለቅሷ ወዲያውኑ ወደ አስፈሪ ቁርጠኝነት ተቀየረ። በማግስቱ ጠዋት አቶ ዳዊት ለሥራ ከቤት እንደወጣ ወይዘሮ ፍሬህይወት ሳሮን በሰጠቻት አድራሻ መሰረት ወደ ቦሌ አራብሳ ኮንዶሚኒየም ሄደች። ፎቁን እንደወጣች በሩን በኃይል ስታንኳኳው አዲሷ የቤት ሰራተኛ በሩን ከፈተችው። ፍሬህይወት ሰራተኛዋን በኃይል ገፍትራ ወደ ሳሎኑ ዘለቀች። ሙሉነሽ ሶፋው ላይ ተቀምጣ የሕፃን ልብሶችን እያየች ነበር። ፍሬህይወትን ስታይ በድንጋጤ ከመቀመጫዋ ተነሳች። ያደገችበት የአንኮበር ተራሮች በፊቷ ላይ ፈርሰው ቢደብቋት ተመኘች። እመቤቴ ወይዘሮ ፍሬህይወት አለች ሆዷን በእጆቿ ለመጋረድ እየሞከረች። ዝም በይ አንቺ የሰይጣን ልጅ። ፍሬህይወት ወደ እሷ ተጠግታ ፊቷ ላይ በኃይል በጥፊ መታቻት። ሙሉነሽ መሬት ላይ ወደቀች። እኔ ያዝኜልሽ ከድንጋይ ላይ አንስቼ ከሰው ሳስቆጥርሽ አንቺ ግን በትዳሬ ላይ ትማግጫለሽ። መካንነቴን ተጠቅመሽ ከባለቤቴ ጋር ትተኛለሽ እያለች ፍሬህይወት በያዘችው የእጅ ቦርሳና በእግሮቿ ሙሉነሽን በጭካኔ ትመታት ጀመር። ሙሉነሽ ሆዷን ይዛ መሬት ላይ እየተንከባለለች እባክሽ እመቤቴ፣ እኔ በስካር ነው፣ የጋሼ ዳዊት እናት ናቸው ያደረጉት፣ ማህፀኔን ልጄን አድኑልኝ እያለች ትጮህ ጀመር። ፍሬህይወት ግን በቁጣ ተሞልታ ይሄ ልጅ አይወለድም እያለች ስትጮህ ሙሉነሽ የቀራትን የመጨረሻ ጥንካሬ አሰባስባ የጽዳት ዕቃውን ፍሬህይወት ፊት ላይ ደፋችባትና በሩን ከፍታ በደረጃዎቹ ቁልቁል ሮጠች። ፍሬህይወት ተከትላት ልትሄድ ስትል ሰራተኛዋ ወደ ውጭ ሩጣ በሩን ዘጋችባት። ከኮንዶሚኒየሙ ያመለጠችው ሙሉነሽ ወደ ዳዊትም ሆነ ወደ ወይዘሮ አልማዝ ቤት አልተመለሰችም። እነሱም ለራሳቸው ጥቅም እንጂ ለሷ እንደማያስቡ በሚገባ ተረድታለች። በለጠን ለማግኘት ወደ ቪላው መሄድ ደግሞ የሞት ያክል ያስፈራል። ሰውነቷ ላይ ያሉትን ቁስሎች በሻሽ ሸፍና እርግዝናዋ ገና 3 ወር በመሆኑና በሰፊ ቀሚሶች ሊደበቅ ስለሚችል ፒያሳ አካባቢ በሚገኝ አንድ ትንሽና በሰዎች በሚጨናነቅ ካፌ ውስጥ በአስተናጋጅነት ተቀጠረች። ካፌው ሁሌም በቡናና ሻይ ደንበኞች ይጨናነቃል። ሙሉነሽ ከጠዋቱ 11 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ድረስ ወዲያና ወዲህ ትሮጣለች። ሆዷ ላይ የሚሰማትን ከባድ ሕመም ጥርሷን ነክሳ ትችላለች። አንድ ቀን ማታ ስራዋን ጨርሳ በካፌው ጥግ ስትቀመጥ አብራት የምትሰራው ማርታ የተባለች አስተናጋጅ አጠገቧ መጣች። ሙሉነሽ ፊትሽ እኮ በጣም ከስቷል። ደግሞ ሁልጊዜ ሆድሽን የምታሹ ለምንድን ነው? ታመሻል እንዴ? አለቻት በትኩረት እያየቻት። አይ ማርታ፣ ድካም ነው የኔ እህት፣ ሌላ ምንም አይደለም አለች ሙሉነሽ የአባቷን የብር ሳንቲም በኪሷ ውስጥ አጥብቃ እየጨበጠች። ውስጧ ግን በየቀኑ ልጄን በሰላም ብገላገለውና ወደ አንኮበር ብመለስ
እያለች ትጸልይ ነበር። ለበለጠ ያላት ፍቅርና የናፍቆት እሳትም በውስጧ እንደ ረመጥ ይቃጠል ነበር። የክረምቱ ወራት አልፎ የከተማው አየር ሞቅ ማለቱን ቀጥሏል። በአንዱ ቀን ከሰዓት በኋላ ካፌው በደንበኞች ተሞልቶ ነበር። ሙሉነሽ ማኪያቶና ኬክ ይዛ ወደ ሳሎኑ የመሃል ጠረጴዛ መራች። ትዕዛዙን ጠረጴዛው ላይ አስቀምጣ ቀና ስትል ግን ደሟ በሰውነቷ ውስጥ ቀጥ ብሎ ቆመ። ጠረጴዛው ላይ የተቀመጡት ወይዘሮ ፍሬዮትና ጓደኛዋ ሳሮን ነበሩ። ፍሬዮት መነጽሯን አውልቃ ማኪያቶውን ልትጎነጭ ስትል ሙሉነሽን በትኩረት አየቻት። የሁለቱ ሴቶች አይን በአየር ላይ ተጋጨ። የሙሉነሽ እጆች ተንቀጠቀጡ። የያዘችው ትሪ ከእጇ ላይ አመለጣት። አንቺ አለች ወይዘሮ ፍሬዮት ከመቀመጫዋ በድንገት ተነስታ፣ አይኖቿ ውስጥ አስፈሪ የበቀል እሳት እየነደደ። ሙሉነሽ ምንም ሳታስብ ወደ ኋላ አፈገፈገች። የካፌው ሰዎች በሙሉ ወደ እነሱ ማየት ጀመሩ። ሙሉነሽ ሻርፓን አጥብቃ ወደ ካፌ ጀርባ መውጫ በር በኃይል ሮጠች። ፍሬዮት ወደ ሳሮን ዙራ ሳሮን ያቺን ሌባ አገኘኋት፣ ዛሬ ሴትም አታመልጠንም አለች ድምጿን ዝቅ አድርጋ በለዴት። ሙሉነሽ በካፌው ጀርባ በር ወጥታ ወደ ጠባቡ የፒያሳ መተላለፊያ መንገድ ላይ ስትደርስ ትንፋሿ አጥሮባት ቆመች። ለማምለጥ ወደፊት ስትራመድ ግን ከፊቷ ሁለት ግዙፍና ፊታቸው ላይ ምንም ርህራሄ የማይታይባቸው ወንዶች መንገዱን ዘጉባት። ወደ ኋላ ልትመለስ ስትል ሳሮንና ፍሬዮት ከበስተጀርባዋ መጡ። እባካችሁ ልቀቁኝ፣ እኔ ምንም አላደረኩም ስትል ሙሉነሽ ለመጮህ ሞከረች። ነገር ግን አንደኛው ወንድ በኃይል አፏን አፈናት፣ ሌላኛው ደግሞ እጆቿን ወደ ኋላ አጣመማቸው። መንገድ ዳር ቆማ ወደ ነበረችው ጥቁር መኪና ውስጥ በኃይል አፍነው አስገቧት። በሩ ተቆለፈ። መኪናው ፍጥነቱን ጨምሮ ወደ አንድ ስውርና ጭር ያለ የከተማ ዳርቻ አመራ። አንድ ባዶ ክፍል ውስጥ ሙሉነሽን ወንበር ላይ አስቀመጧት። ወይዘሮ ፍሬዮት ወደ እሷ ቀረበች። ፊቷ ላይ ምንም አይነት ሰብአዊነት አይታይም ነበር። ሙሉነሽ እያለቀሰች መሬት ላይ ተንበረከከች። እባክሽ እመቤቴ፣ ወይዘሮ ፍሬዮት፣ እኔ ከዳዊትም ሆነ ከቤተሰቦቹ ርቅ ያለው ልጄን ብቻ በሰላም ልውለደው፣ ከዚያ ወደ ገጠር ይመለሳለሁ፣ እባክሽ ስትል ተማጸነች። ፍሬዮት ግን ከኪሷ ውስጥ አንድ ጥቁር ኪኒን አውጥታ ለሙሉነሽ እያሳየቻት፣ ይሄውልሽ ሙሉነሽ፣ እኔ መካኑኜ አንቺ የኔን ትዳር አፍርሰሽ የዳዊትን ዘር እዚህ ምድር ላይ አታመጭም። ይሄ ጽንስ የሚያጨናግፍ መድኃኒት ነው። አሁኑን በገዛ እጆችሽ ትጠጪዋለሽ፣ ካልሆነ ግን ሰዎቹ በግዴታ ጉሮሮሽ ውስጥ ይከቱታል አለቻት በጭካኔ። ለሙሉነሽ ከፊቷ ቁማ የምታስፈራራት ሴት ከዚህ በፊት የምታውቃት የዋሃ ወይዘሮ ፍሬዮት አልመስልሽ አለቻት። በደል ከየዋህ ሰው ልብ ውስጥ ጭካኔን መውለድ እንደሚችል ለሙሉነሽ አልገባትም ነበር። ወይዘሮ ፍሬዮት ያንን ጥቁር ክኒን በኃይል ወደ ሙሉነሽ ፊት አስጠጋችው። ሙሉነሽ እያለቀሰችና ሆዷን በሁለት እጆቿ አቅፋ ፍሬዮትን መማፀን ጀመረች። እባክሽ እመቤቴ፣ እኔ እኮ ከአንኮበር የመጣሁት ቤተሰቦቼን ለመርዳት እንጂ ያንቺን ትዳር ለማፍረስ አልነበረም። የጋሼ ዳዊት እናት በሴራ ነው ያንን ያደረጉብኝ ስትል ተማጸነቻት። ወይዘሮ ፍሬዮት ልትራራላት አልፈለገችም። ዝም በይ ውሸታም፣ አንቺና ዳዊት እኔን መካናት ብላችሁ አሹፋችሁብኛል፣ አሁኑን ዋጪው ብላ በቁጣ ጮኸች። ከጀርባዋ የነበሩት ሁለት ግዙፍ ወንዶች ሙሉነሽን በኃይል አንቀው ያዟት። ሙሉነሽ ምንም አማራጭ እንደሌላ ስታውቅ ያንን መርዘኛ ክኒን ተቀብላ እጆቿ እየተንቀጠቀጡና እያለቀሰች ወደ አፏ ጨመረችው። በጥቂት ደቂቃዎች ውስጥ በማህፀኗ ላይ እንደ ስለት የሚያርድ ከባድ ህመም ተሰማት። ደሟ መሬት ላይ መፍሰስ ጀመረ። ነፍሷ እያራቀቻት ሄደችና ራሷን ሳተች። ልክ ሰዎቹ ሙሉነሽን ጥለው ሊወጡ ሲሉ የክፍሉ በር በኃይል ተሰበረ።
እጅ ወደ ላይ እንዳትንቀሳቀሱ። የፖሊስ መኮንኑ መሳሪያውን አነሳ። በፒያሳው ካፌ የነበሩት ሰዎች በሰጡት ጥቆማ መሰረት ፖሊስ ተከታትሎ ደርሶባቸው ነበር። ሳሮን በፍርሃት ጮኸች። ወይዘሮ ፍሬህይወት ግን ሙሉነሽ መሬት ላይ በደም ተነክራ ተኝታ ስታት ድንገት የህሊና ጸጸት ወረራት። ቀስ ብላ እጆቿን ወደ ላይ አነሳች። እኔ ነኝ ያደረኩት፣ እጄን እሰጣለሁ፣ ልጅቷን ግን በፍጥነት ሕክምና ቤት ውሰዷት አለች ወይዘሮ ፍሬህይወት እንባዋ እየፈሰሰ። ፖሊሶቹ ፍሬህይወትንና ሳሮንን እንዲሁም አብረው የነበሩትን ጎረምሶች በካቴና አስረው ወደ መኪናው ወሰዷቸው። በማግስቱ ጠዋት አቶ ዳዊት በቢሮው ውስጥ ተቀምጦ የድርጅቱን የሥራ መዛግብት እያገላበጠ ነበር። ስለ ባለቤቱ ፍሬህይወት መታሰር ምንም የሚያውቀው ነገር አልነበረም። ድንገት 3 የፖሊስ አባላት ወደ ቢሮው ዘልቀው ገቡ። አቶ ዳዊት አንተ ነህ? አለው መርማሪው ሰነድ እያሳየ። አዎ እኔ ነኝ። ምን ፈልጋችሁ ነው? እኔ ትልቅ ባለ ሀብት ነኝ። ያለ ማዘዣ ቢሮዬ መግባት አትችሉም አለ ዳዊት በኩራት። ማዘዣው እጃችን ላይ ነው። ሙሉነሽ የተባለችውን የአንኮበር ተወላጅ ወጣት በስልጣንና በሀብት ተጠቅመ በአልኮል አደንዘዛ አስገድደ በመድፈር ወንጀል ትፈለጋለህ። አሁኑኑ እጅህን ስጥ አለው መርማሪው። የዳዊት ፊት በቅጽበት አመድ መሰለ። የለም ውሸት ነው፣ እሷ እኮ የቤት ሰራተኛዬ ናት፣ የውሸት ታሪክ ፈጥራ ነው እያለ ሊያመካኝ ሞከረ። እሱን ፍርድ ቤት ታስረዳለህ። ባለቤት ፍሬህይወትም ትላንት ያቺን ልጅ አግታ ጽንሱን ስላስወረደችው በቁጥጥር ስር ውላለች አለው ፖሊሱ በካቴና እጆቹን እያሰረ። ዳዊት ሰማይ ምድሩ ዞረበት። በቢሮ ሰራተኞች ፊት አንገቱን ደፍቶ የገነባው የሀብትና የክብር ግንብ መሬት ላይ ሲንከባለል እያየ ወደ ወህኒ ተወሰደ። እናቱ ወይዘሮ አልማዝም በዚሁ የሴራ ወንጀል ተባባሪ በመሆናቸው በሕግ ቁጥጥር ስር ዋሉ። በቅዱስ ጳውሎስ ሆስፒታል ውስጥ ሙሉነሽ በታካሚዎች አልጋ ላይ ተኝታለች። አይኖቿ ወደ ጣሪያው አፍጥጠዋል። የማህፀኗ ፍሬ ጠፍቷል። የውስጧ ህመም ገና አልበረደም። ዶክተሯ አጠገቧ መታ እጇን ያዘችው። ሙሉነሽ አይዞሽ፣ አካልሽ አገግሟል። ነገር ግን አይምሮሽ ጠንካራ መሆን አለበት። አንቺ ምንም ጥፋት የለብሽም አለቻት። ዶክተር፣ እኔ አሁን ለማን ብዬ እኖራለሁ? ለአባቴ የምሰጠው የገንዘብ እርዳታ ይቅርና ክብሬን አጥቼ በምን ፊቴ ወደ አንኮበር እመለሳለሁ አለች ሙሉነሽ እንባዋ ትራሱን እያራሰው። የገጠር ሰዎች ንጹህ ልብ አላቸው ሙሉነሽ። አባትሽ አንቺን እንጂ ያንቺን ገንዘብ አይደለም የሚፈልጉት። እዚህ ከተማ ውስጥ ካሉ አንዳንድ ክፉ ሰዎች ርቀሽ ወደ ሀገርሽ መመለስ ነው መፍትሄው አለቻት ዶክተሯ። ሙሉነሽ ማመንታት አልፈለገችም። ከሆስፒታሉ እንደወጣች ካፌ ላይ አብረዋት ከሚሰሩ ጓደኞቿ ቤት ሄደችና አሮጌ ሻንጣዋንና በቢጫ ፌስታል የታሰረ ዕቃዋን አነሳች። ትንሽ ጊዜ በአዲስ አበባ ብትቆይ ልታብድ እንደምትችል ተሰምቷታል። እናም ወሰነች። ከሳምንት በኋላ ሙሉነሽ በሚኒባስ ተሳፍራ ወደ አንኮበር አመራች። መኪናው ወደ ተራራው ሲቃረብና ያጥቅጥቅ ያለው ነጭ ጭጋግ በመስኮት በኩል ሲገባ ከብዙ ጊዜያት በኋላ በደስታ ለመጀመሪያ ጊዜ ተነፈሰች። ነገር ግን ወደ መንደሯ ስትደርስ እግሮቿ እየተንቀጠቀጡ ነበር። አባቷ መሞታቸውን የምትሰማ መሰላትና ልቧ ፈራ። እናቷ ወይዘሮ አሰገደች እልል እያለች መሬቱን ሳመች። ሙሉነሽም እየሮጠች ሄደችና ከእናቷ ጋር ተቃቅፈው አለቀሱ። ሙሉነሽ ገርበብ ያለውን የቤቷን አሮጌ በር ከፍታ ስትገባ ግን ያየችው ነገር ተአምር ነበር። አባቷ አቶ ታደሰ ካልጋቸው ተነስተው ፊታቸው በፈገግታ ተሞልቶ ሳሎን ውስጥ ተቀምጠው ነበር። ባባ ሻንጣዋን ጥላ አቀፈቻቸውና ከጉልበታቸው ወደቀች። ሙሉነሽ የኔ ጨዋ ልጅ መጣሽልኝ
አቶ ታደሰ በደስታ እያለቀሱ አቀፏት። ፈጣሪ ሰምቶኛል። አንቺ ከሄድሽ በኋላ አንድ ደግ ሰው መጥቶ ሕይወቴን ታደጋት። ማን ነው እሱ ባባ? ማን ነው ሁሉ ያደረገው? አለች ሙሉነሽ በመገረም። መምህር ሀፍቱ ነዋ፣ የአንቺን 8ኛ ክፍል ያስተማረሽ መምህር አሏት አባቷ ወደ ደጃፉ እየተመለከቱ። መምህር ሀፍቱ ወደ ቤት ቀስ ብሎ ገባ። እድሜው በ30ዎቹ መጀመሪያ ላይ የሚገኝ ረጅም፣ ፊቱ ላይ የተረጋጋ የዋህነትና ዕውቀት የሚነበብበት ጨዋ ሰው ነው። ያኔ ሙሉነሽ ተማሪ እያለች በትምህርቷ ጎበዝ ስለነበረች የተለያዩ የልብ ወለድ መጽሐፍትን እያዋሳት ንባብ እንድትወድ ያበረታታት እሱ ነበር። እንኳን ደህና መጣሽ ሙሉነሽ አላት መምህር ሀፍቱ በአክብሮት ድምፅ። መምህር ሀፍቱ ለአባት ያደረከው ነገር? አታስቢ ሙሉነሽ፣ ይሄ ምንም አይደለም አላት። መምህር ሀፍቱ ጨዋታውን ቀጠለ። ወደ ቤተሰብ ሄጄ ከረፍት ስመለስ አዲስ አበባ እንደሄድሽ ሰማ በጣም አዝኜ ነበር። ያንቺ ቦታ እዚህ ተራራማ ገጠር ላይ መጽሐፍትን እያነበብሽ የመንደሩን ሕዝብ ማስተማር እንጂ የከተማ ሰራተኛ መሆን አልነበረም። የእውነት ፈጣሪ ይወድሻል። አባትሽን ወደ ትልቅ ሆስፒታል ወስጄ አሳከምኳቸው። የእርሻ መሬታችሁንም ዕዳ ከፍያለሁ። አሁን ሁሉም ነገር ሰላም ነው አላት። ሙሉነሽ በመምህር ሀፍቱ ንጹሕ ወዳጅነትና አሳቢነት ልቧ በደስታ ተሞላ። በከተማ ካየችው ክህደት በኋላ እውነተኛ ሰው በመንደሯ ማግኘቷ ትልቅ ረፍት ሰጣት። በሌላ በኩል ግን አዲስ አበባ የሚኖረው ወጣቱ በለጠ በከባድ የሥነ ልቦና ስቃይ ውስጥ ነበር። ሙሉነሽ ከቪላው ከጠፋችበት ጊዜ ጀምሮ ምግብና እንቅልፍ አጥቷል። በአቶ ዳዊት ላይ የተመሰረተውን ያስገድደው መድፈር ክስና የወይዘሮ ፍሬዮትን እስራት ሲሰማ ሙሉነሽ የደረሰባትን ከባድ መከራ ተረዳ። እንዴት እኔ አጠገቧ ሆኜ ይህንን አልጠየኳትም፣ እወዳታለሁ እኮ እያለ ራሱን ይወቅስ ነበር። በለጠ መነጸሩን አውልቆ አይኖቹን አበሰ። ካሁን በኋላ አዲስ አበባ ውስጥ መቆየት አልችልም አለ። ሙሉነሽ ወደ አንኮበር ተመልሳ ሊሆን እንደሚችል ገምቶ የሥራ ፍቃድ ጠየቀና ጥቂት አልባሳትን በሻንጣው ከቶ ወደ አንኮበር በሚወስደው አውቶቡስ ተሳፈረ። ለሙሉነሽ ያለውን ንጹሕ ፍቅር ለመግለጽና እዚያው ባለችበት አግብቷት ለመኖር ቆርጦ ነበር። በለጠ ከአውቶቡስ ወርዶ ወደ ሙሉነሽ መንደር ሲቃረብ የገጠሩ ቅዝቃዜና ጭጋግ ሰውነቱን አሳሰረበት። በመንደሩ ውስጥ ያሉትን ሰዎች እየጠየቀ ሲሄድ ሙሉነሽን በሩቁ አያት። ሙሉነሽ ብሎ ጮኸ። ሙሉነሽ ግን አልሰማችውም። በለጠ እየሮጠ ወደ ሙሉነሽ ሊሄድ ሲል ሙሉነሽን የሚወዳት የአንኮበር ወጣት አበበ ከ3 ጓደኞቹ ጋር ሆኖ መንገዱን ዘጉበት። አበበ በትልቅ በትር መሬቱን እየመታ በለጠን በትኩረት አየው። ማና አንተ የከተማ ስንኩላን እዚህ መንደር ምን ትፈልጋለህ? አለው አበበ ድምፁን ጎርነን አድርጎ። እኔ በለጠ እባላለሁ፣ ከአዲስ አበባ ነው የመጣሁት። ሙሉነሽን ልጠይቃት ፈልጌ ነው አለ በለጠ በውስጡ ፍርሃት እየነገሰበት። ሙሉነሽ የገጠር ልጅ ናት። እናንተ የከተማ ወሬዎች አዲስ አበባ ላይ በደላችኋት አይበቃም? አሁኑኑ ዞር በል፣ አይኗን ባታይ ይሻላል አለው አበበ በትሩን ወደ በለጠ ደረት እያስጠጋ። በለጠ የሚያደርገው ጠፋውና ዝም ብሎ ቆመ። ትንሽ አሰብ አደረገና ወደ መጣበት ተመለሰ። ነገር ግን በለጠ አንድ መላ ፈጥሮ ነበር። በአካባቢው ወደ አንድ ቤት ሄደና እንግዳ እንደሆነ ነገራቸው። እዚያው እንዲያድር ፈቀዱለት። ሁኔታዎች ግን በለጠ እንዳሰበው አልሆኑም። እኩለ ሌሊት ላይ በለጠ ያለበት ቤት በር በኃይል ተሰበረ። አበበና ጓደኞቹ ፊታቸውን በሻሽ ሸፍነው ወደ ክፍሉ ዘለቁ። በቤት ውስጥ ያሉትን 2 ሸምገል ያሉ ወንድና ሴት ሰዎችን በጨርቅ አፋቸውን ሸፍነው በገመድ አሰሯቸው። በለጠ ደንግጦ ከተኛበት ተነሳ።
እናንተ እነማን ናችሁ? ምን ልታደርጉ ነው? እያለ ጮኸ። አበበ ምንም ሳይናገር በያዘው በትር የበለጠን ጀርባ ነረተው። የአበበ ጓደኞች በለጠን ከተኛበት እየጎተቱ መሬት ላይ ጥለው በዱላና በእግራቸው በጭካኔ ይመቱት ጀመር። አንተ የከተማ ጮሌ፣ ሙሉነሽ እዚህ ራሷን ሰዎች አግኝታለች። አንተ እሷን ይዘህ ሄደህ እንደገና ልታረክሳት ነው የመጣው? ሁለተኛ እዚህ መንደር ውስጥ ብናይ ነፍስህን እዚህ ተራራ ላይ ነው የምንቀብራት እያለ አበበ በለጠን በርግጫ ደረቱን መታው። በማግስቱ ጠዋት በለጠ በደም የተለወሰ ሰውነቱን እየጎተተ ከተኛበት ቤት ወጣ። በመንደሩ መሃል ሲያልፍ ሰዎች አዩትና ከአንድ ዛፍ ስር አስቀምጠው ውሃና ምግብ ሰጡት። መምህር አፍቱና ሙሉነሽ ሰዎች ወደ ተሰበሰቡበት ቦታ መጡ። ሙሉነሽ በለጠን ስታየው ደነገጠችና ጮኸች። በለጠ ምን ሆነህ ነው? እንዴት እዚህ መጣ? ማን ነው ይሄንን ያደረገብህ? አለች ድንጋጤዋ ሳይለቃት። በለጠ በፍርሃት በተሞሉ አይኖቹ ሙሉነሽን አያት። ቀጥሎ አጠገቧ የቆመውን መምህር አፍቱንና በሩቁ ነው በትራቸውን እያሳዩ የሚዝቱበትን እናበበን ተመለከተ። ዝም ከማለት ውጪ ምንም ሊላት አልቻለም። የገጠሩን ጥንካሬና ኃይል መቋቋም እንደማይችልና እዚህ ቦታ ለሱ የሚሆን ሕይወት እንደሌለ በደንብ ተረዳ። ሙሉነሽ፣ እኔ ብርታት ልሆንሽ ነበር የመጣሁት፣ ነገር ግን ራሴን እንኳን ማዳን አልቻልኩም። ያንቺ ትክክለኛ ሕይወት እዚህ ነው ያለው አላት በለቅሶ። መምህር አፍቱ የበለጠን ትከሻ ይዞ ወንድሜ በፍጥነት ወደ ከተማ ተመልሰህ ሕክምና ማግኘት አለብህ አለው በአክብሮት። ሙሉነሽ ፈጠን ብላ አይሆንም፣ እዚሁ እኛ ቤት ያርፋል፣ ወገሾች እጠራለሁ አለች። በለጠ ግን ተስፋ በቆረጠ አንደበት ልክ ነህ፣ ቶሎ ሕክምና ማግኘት አለብኝ አለና ቀስ ብሎ ተነሳ። ወዲያው መምህር አፍቱና ሁለት ሰዎች ደግፈው ያዙት። ለጥቂት ደቂቃዎች ደግፈው ከወሰዱት በኋላ ወደ ደብረ ብርሃን ሊወጣ የተዘጋጀ ቅጥቅጥ አውቶቡስ ውስጥ አስገቡት። በመስኮቱ በኩል ወደ ሙሉነሽ ተመለከተ። በዓይኖቿ እንባ እየወረደ ነበር። ሙሉነሽና በለጠ ከዚህ በኋላ መቼም ቢሆን አይገናኙም። እሷም ወደ አዲስ አበባ አትሄድም፣ እሱም ወደ ገጠር አይመለስም። የበለጠ እንባም ቀስ ብሎ ወደ ጉንጮቹ ወረደ። አበቃው። ከውብሸት ወርቁ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስል ነበር። ታሪኩን እንደወደዳችሁት በርካታ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።